የልጅ ሳይጠብቁም ማየ እንዴ እንዲሞትም አልፈልግም። እርስዎ ሞተው የዴይ ኬር የህፃናት ማቆያ ብር ማውጣት አልፈልግም። የልጅሽ ጠባቂ ልታረጊ ነው? የልጅ መጠበቅ አይፈልጉም? አልፈልግም። የእርስዎን የልጅ የወንድዬ ልጅ መጠበቅ አይፈልጉም? የወንድዬ ልጅ መጠበቅ እፈልጋለሁ። ያልተጸነሰ ጽንስ ከየት መጥቶ ይጠበቃል? ሰላም እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን። ነባር ቤተሰቦቼ እንደተለመደው ሀሳብ አስተያየታችሁን በኮሜንት ሴክሽን አስቀምጡልኝ። ስትጀምሩ ላይክ በማድረግ ጀምሩኝ። ስለምትከታተሉኝ አመሰግናለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ዛሬ ይዤላችሁ የመጣሁት ተወዳጁ የእናት ግፍ የተሰኘው ተከታታይ ድራማ በክፍል 33 ይሆናል ማለት ነው። በክፍል 32 ብዙ ነገሮችን አይተንበታል፣ ተምረንበታል ማለት ነው። እናንተም የተማርነውን ያያችሁትን ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። ከዚህ ቀደም እንግዲህ ዮዲት ወደ እናቷ ቤት በመሄድ እንኳን ደህና መጣሽ እናቴ ተፈታሽ ብላ ልትጠይቃት ትሄዳለች ማለት ነው። ታዲያ በዚህም እንግዲህ እናትየዋ ወይዘሮ ፀሐዬ ይቅርታ ወይዘሮ ወርቄ ደስተኛ አይደለችም። አንቺ እውነት ልጄ ነሽ፣ አመጬ የወለድኩሽ ልጄ ነሽ ብላ በጣም በብዙ ነገሮች እንደተበደለችና በጣም ምርር ብሏት ልጅነቷን እስክትክል ድረስ ሙልጭ አርጋ አጥባ ነበረ የነገረቻት። ከዛም እንግዲህ ዮዲትም ምንም ብትይ ምንም እኔ ያንቺ ልጅ ነኝ፣ ምክንያቱም የወጣሁት እኮ ባንቺ ነው። ሬትን ግታሽኝ ማርከኔ እንዳትጠብቂ፣ አሁን ደግሞ አድጌልሻለሁ፣ ለወግ ማረግን በቅቼ ባለትዳር ሆኛለሁ፣ ገብቶሻለኝ አይደል? የፈለገውን ብትይኝ እኔ ያንቺ ልጅ ነኝ፣ ባንቺ የወጣ ሰው ደግሞ እንደምታውቂው ነው፣ ምንም ጥያቄ የለውም ብላ ከእናትና ከልጅ የማይጠበቅ ንግግሮችን ከተላለፉ በኋላ እንግዲህ እማማ ወርቄ ማለት ነው ይቅርታ በድንጋይ አስወጥታታለች። ምክንያቱም ጉልበት እንደሌላት አቅም እንደሌላት ስታውቅ ያለምንም ቅሬታ ድንጋይ አስመንጥታ በትልልቅዬ ድንጋይ እንግዲህ ዮዲትን አባራ ከቤት ልካታለች ማለት ነው። ዮዲትም እንግዲህ ድንጋዩን ስታይ ነፍስ አውጪ በማለት ትሮጣለች ማለት ነው። የዚህን ጊዜ እፎይታ ነበር የተሰማት ፀሐዬ እናትና ልጅ በሚዳረጉበት ነገር በጣም እየተደነቀች ነበር። ምክንያቱም የሰው ልጅ ክፋቱ ምን ያክል እንደሚያላይ ምን ያክል እንደሚጎዳም በደንብ ተረታበታለች ማለት ነው። እና እንግዲህ እናትና ልጅ በዚህ መጨካከናቸው በዚህ ልክ ማለት ነው የሰሩት ስራቸው ነው፣ ተንኮላቸው ነው። እኔና አንቺ ከምንጣላ ችግሮቻችን በጋራ ሆነን ብንፈታ አይሻለም ብላ ነበር ዮዲት ራሱ ለእናቷ አስተናገር የነበረው። እማማ ግን አንቺ እርጉም ነሽ፣ የወለድኩሽ በማህፀን የወጣሽ አንቺ አይደለሽም፣ እስቲ ያለምንም ርህራሄ ጥፍንግ አድርገሽ አስረሽኛል እኮ፣ ስለዚህ ከአንቺ ጋር ምንም አልደራደርም፣ የምፈታውን ችግር የለኝም ስትላት እንግዲህ ዮዲትም ድንጋይ እስከ መወራወር የደረሱትም እንግዲህ የአባቴን ድርሻ ታካፊኛለሽ፣ የአባቴን ድርሻ እፈልጋለሁ ስትላት የዚህን ጊዜ ነበር ሾክድ ሆና እማማ ፀሐይ እንግዲህ ተናዳባት የነበረው ማለት ነው። ከዛም እንግዲህ ፀሐይን በማዘዝ ድንጋይ በማስመጣት እንግዲህ አባረዋታል፣ ሄዳለች። ማረፊያውም እንግዲህ ያው ከንጉሷ ቤት ነው ማለት ነው። እማማም እንግዲህ ልጅ እንደሌላት በደንብ ታውቃለች። አሁን ላይ ደግሞ ልጄ ሰላም የሆነ ህይወት ያስፈልገዋል፣ አዲስ ቤት ያስፈልገዋል፣ ይሄ ቤት እኮ አባቱ አደገበት፣ ከዛ ደግሞ አያቱም እዚሁ እያረጀችበት ቤት ነው እና ሌላ ቤት ያስፈልገዋል ስትል ለራሷ እቅድ ታቅዳለች ማለት ነው። ምክንያቱም ዮዲት የምትፈልገው ገንዘብ አግኝታ ካለችበት ችግር መላቀቅና መጥፋት ነው የምትፈልገው። ወንድዬንም አትፈልገውም፣ ንብረት ብቻ ነው እዛ ቤት የምትፈልገው። ትዳሯንም ሰዎቹንም ምንም ነገር አትፈልጋቸውም። እሷ የምትፈልገው ገንዘብና ገንዘብ ብቻ ነው። ቤቱን በስሟ ማዛወር ነበረ እቅዷ ማለት ነው። ግን ያሰበችው እቅድ ሁሉ እንዳለ ከሽፎባታል። አንዱም እንኳን ሰክሰስፉል የሆነችበት ፓርቲ የለም። ብቻ ለጊዜው ያንን ነገር ስታደርገው ደስተኛ ትሆናለች። ከዛ በኋላ ግን መልሶ ራሷን ይጠልፋታል ማለት ነው። ታዲያ እንግዲህ ቀርፋፋና ጅሉ ባሏ ሲመጣላት እንግዲህ የኔ ንጉስ እንደምወድ ታውቃለህ፣ በጣም አንተን የምወድህ በጣም ነው እማየንም የምወዳተኝ፣ እኔ ከሷ ባርቅ ደስተኛ ነኝ፣ ግን ደግሞ ለልጃችን አንድ ነገር ያስፈልገዋል ብላ ወንድዬን ታማክረዋለች ማለት ነው።
አንቺ የኔ ንግስት እናቴንም እኔንም አጥብቀሽ ስለምትወጂኝ በጣም ነው የማመሰግነው። እኔም በጣም ነው የምወድሽ። ከምንም በላይ ደግሞ ታውቂያለሽ ከኔ በላይ እናቴን ስለምትወጅልኝ እያለ እንግዲህ በደካማ ጎኑ ገብታ ትለበልበው ትጀምራለች ማለት ነው። ታዲያ ግን ለልጃችን ምን ታስባለህ? እዚህ ቤት አንተ ተወልደህ አደግክበት፣ ከዛ ደግሞ እናትህም አረጀችበት እኮ። ታዲያ ደግሞ የኔ ልጅ መጥቶ እዚህ ቤት ማረፍ አለበት? ሌላ ቤት ያስፈልገናል ትለዋለች። ይሄ ምን ጎደለ? ጠበበሽ? ምንድን ነው የፈለግሽው? ለልጄ ምንም ይሁን ምንም አደርጋለሁ ብሎ ቃል ይገባላታል ማለት ነው። እሷም እንደዚህ ሲላተኝ በጣም ነው ደስ ያላተኝ። የምርህን ወንድዬ የኔ ንጉስ እምልህን ሁሉ ታደርግልኛለህ ስለው፣ ታዲያ ሳንቺ ብለሽ ለማን ነው የምኖረው? ለአንቺና ለልጄ ብቻ እኮ ነው ሲላት፣ እሷም በቃ የደስታ ፊሽካዋን ትነፋለች ማለት ነው። ከዛም እንግዲህ ይሄ ቤት ተሽጦ ሌላ ቤት ብንገዛ ምን ይመስልሃል ስትለው፣ ወንድዬ ድርቅ ብሎ ነበር የቀረው። ማለት እንዴት ብሎ እንኳን ሲጠይቃት፣ አይ እንደሱ ማለት ሳይሆን እንድትደነግጥ ሳይሆን ለልጃችን አዲስ ቤት እኮ ያስፈልገዋልኝ። አዲስ ልጅ ሲመጣ እኮ አዲስ ነገር ግድ ነው። ስለዚህ ይሄ ቤት ይሸጥና ሌላ ቆንጅዬ ቤት ብንገዛና ብንሰራ አሪፍ ይሆናል። እማማም ከኛ ጋራ አዲስ ቤት ስትገባ ደግሞ እንዲሁም ህይወቷ ጎረቤት ታገኛለች፣ ደስ ይላታል። አስበኋል የኔ ንጉስ እዚህ ቤት እኮ ማንም የላትም፣ ብቻዋን እኮ ነው፣ ጎረቤት የለ፣ ጠያቂ ዘመድ የላትም። ስለዚህ እኔ ደግሞ ለእሷ ራሱ በጣም አስብላታለሁ ለልጄ ብቻ ሳይሆን ብላ ደካማን ጎኑን በደንብ ትጠቀምበታለች ማለት ነው። ነገር ግን ይህንን ብናደርግ ጥሩ ነው። ሀሳብሽን ወድጀዋለሁ የኔ ንግስት፣ ግን ይሄ ቤት እኮ የማየ ቤት ነው። እኔ ደግሞ ይህንን ደፍሬ ልናገር አልችልም። የማየ ውሳኔ ነው። እማየ በዚህ ሀሳባችን ተስማምታ እሽ ካለሽ ግን ምንም ችግር የለውም ብሎ ቃሏን ይሰጣል ማለት ነው። ከዛም እንግዲህ እማዬን አንተ ነገራት፣ አንተ ጠይቅሃት እኮ እሷ ለአንድ ልጇ ምንም ቢሆን ምንም እሺ ነው ምትል። ስለዚህ አናግራት የኔ ንጉስ ለልጃችን ስትል ትለዋለች። ከዛም እንግዲህ እሱም ቃል ገብቶላታል እናቱን እንደሚያሳምን ማለት ነው። ይህኔ ስትሰማ ደግሞ እማዬ ለምን ቤቱን ግን አንቀይረውም? አላረጀብሽም? አንቺስ አዲስ ጓደኛ አያስፈልግሽም? ጠያቂ የሚያነጋግርሽ ቤተ ክርስቲያን ስትሄጂ አብሮሽ የሚወጣ የሚገባ ጓደኛ እኮ ያስፈልግሻል እናቴ። ላንቺም ትልቅ ጥሩ ለውጥ ነው ነበር ያላት። ይህኔ ጊዜ እንግዲህ እናቱ ይህንን ያለችህ የወዲት ጉዲት ናት አድር ስትለው፣ አዎ እማዬ ታውቂያለሽ ምን እንደታዘብኩኝ? ከኔ ይልቅ እሷ በጣም ነው የምትወድሽ ብሎ ጭራሽ ከቁስሏ ላይ ቁስል ይጨምርላታል ማለት ነው። እሱ መቼ ጠፋኝ፣ ያንተ መንቂያ ግን መቼ ይሆን የኔ ልጅ፣ አንተ ያልከው ይሆናል ብላ እንግዲህ ፈገግ ብላ ጥለው ነበር ሀሳቡ እንኳን እያወራት፣ መቼ አስጨረሽኝ እናት እያለ ጥለው ነበር የሄደችው ማለት ነው። አለምም በሌላ መንገድ እንግዲህ ከዚህ በፊት ጸጋዬ መረጃውን ከሱ እጅ ካለ በገንዘቡ ተደራድሮ እኔ መጨረሻ ላይ አደጋ ይደርስብኛል፣ ስለዚህ የራሴ መረጃም ያስፈልገኛል ስትል ስልኳን ለፀሐዬ ሰታት ነበረ ማለት ነው። ፀሐዬም እንግዲህ ፈራ ተባ እያለች ነበረ ስልኩንም የወሰደችው። ልክ ነሽ፣ መረጃሽ ይፋ ከወጣ አንቺ በኋላ ትጎጃለሽ፣ ስለዚህ መረጃ ግድ ነው ብላ ካሳመነቻት በኋላ እንግዲህ ስልኩን ወስዳ ፀሐዬና የወዲ ሲጨቃጨቁ ነበር መቅዳት የፈለገችው ማለት ነው። ነገር ግን ያ አልተሳካላትም ለፀሐዬ፣ ምክንያቱም የወዲትም በድንጋይ አባረዋታል። ያ ፓርት ላይ ተቀርጾ ቢሆን አሪፍ ነበር የሚሆንላቸው። ግን የወዲት ጉዲ ተመልሳ ወደዛ ቤት የምትሄድ አይመስለኝም። ምክንያቱም እናቷ ምን ይዛ እንደምትጠብቃት በደንብ ስለምታውቅ ማለት ነው። ሌላም እንግዲህ ያው ጸጋዬ እንደሚወዳትና የራት ግብዣም እንዳለባት ለፀሐዬ ትነግራታለች። ፀሐዬም ዋው በጣም ጥሩን ልጅ ነው ብታይ እኮ እኛ ቤት ሲመጣ እንዴት እንደሚያንቀጠቅጣቸው እንዴት እንደሚያዛቸው ብታይ አይዲያ የለሽም ብላ ስትነግራት የመረሽን ነው ትላታለች። አዎ አባዬ ራሱ እኮ ለእኔ እጅ ውሃ አቀረበችልኝ፣ ለእኔ ወጥ እኮ ጨለፈችልኝ፣ እነሱ በሚጠጡበት ብርጭቆ እኔ እኮ ውሃ ጠጣው ብላ እንደ አዲስ ትነግራታለች ማለት ነው። አየሹ ምን ያክል እንደሚያዛቸው እና ስለዚህ ይህንን መረጃ እኮ ገንዘቡን ሰጥተው ከላኩት እኔን ደግሞ አስቢው ቦጫጭቀው ነው የሚበሉኝ፣ ስለዚህ ተጠንቅቀሽ አደራሽን ቅረጫቸው ትላታለች ማለት ነው። ከዛም እሷም እንግዲህ እሺ ብላለች ማለት ነው። ያው የመጨረሻው ውሳኔ ደግሞ ወንደሰን ለእናቱም ለሚስቱም መሀል ሀገር ላይ ሆኖ ወለል እያለ ቢሆንም አስቻለው ደግሞ አንድ ነገር ያደርጋል ማለት ነው። ምክንያቱም እናቱ በጣም እንደተጨናነቀችና
እንቅልፍ እንደነሳት፣ በዛ ላይ ደግሞ ከአቅሟ በላይ እንደሆነባት በጣም ነው የተረዳት ማለት ነው። ግን የሰራችውን ስራ ምንም አልተቀበላትም። ባይቀበላትም እንኳን ቤተሰቡ ነው፣ እናቱ ነች። በዚህ ልክ ስትጎዳ ማንም የትኛውም ልጅ ዝም ብሎ እጁን አጣጥፎ አይቀመጥም። ታዲያ እንግዲህ የወንደሰን ይቅርታ አስቻለው ማለት ነው ጸጋዬን በማስፈራራት ስልኩን ለመቀበል ይሞክራል። ያ እንግዲህ ካልተሳካለት ራሱን ሊያስደበድበው ወይ ደግሞ ሊያግደውም ይችላል። ምክንያቱም የሚንቀሳቀሰው ጸጋዬ ብቻውን ነው፣ ማንም ረዳት የለውም። አብሮት የሚሰራው ልጅ ራሱ የእሱ የበታቹ ነው። ጸጋዬ አለቃ ሆኖ ነው እያገለገለ ያለው እንጂ ምንም ሌላ የስራ ወይም የጓደኛ ባልደረባ እስካሁን አልታየባቸውም። አስቻለው ነቄ ከሆነ እንግዲህ ጸጋዬን ማጥቃት ይችላል ማለት ነው። ይህን ካላደረገ እንግዲህ እናቱ ደግሞ ስትጨናነቅበት ወይም ደግሞ አደጋ ላይ ወድቃ ቤት ውስጥ ይሸጥ ድረስ ዝም ብሎ የሚቀመጥ ልጅ አይመስለኝም። ለዚህም እንግዲህ ከተተባበረችው አይዲያ ከሰጠችው ፀሐዬም ቢሆን ያሸንፋሉ። ግን ፀሐዬ ደግሞ የምትፈልገው እውነቱ እንዲወጣ ነው። ምክንያቱም አለም ብዙ ነገሯን መስዋዕት ከፍላበታለች። እና እናንተስ ምን ትላላችሁ? አስቻለው ጋር ብዙ ነገር እንጠብቃለን። እናቱን አሳልፎ ሚስጥሩ አደባባይ እስኪወጣም አይጠብቅም። ወይም ደግሞ እንግዲህ ቤቱ እስኪሸጥ የሚጠብቅ አይመስለኝም። ይህ የኔ ሀሳብ ነው። የእናንተ ሀሳብ ካላችሁ ደግሞ ኮሜንት ላይ አስቀምጡ። አስቀድመን እስኪ እንፈትፍተው በሚለው ነው። እና ስለተከታተላችሁኝ ስለምታዳምጡኝ ከልብ እያመሰገንኩኝ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።